akkam jetteera wagana gaariftanii ከሞያሌ ነው የመጣሁት። ሞያሌ ደግሞ ያገኘሁት ጥርሴን ሸጬ የፓስፖርትን ገንዘብ ለማውጣት ሲሄድ 28,000 ብር ጠየቅኩ። እምቢ አሉ። እንግዲህ $96 ሸምቼ ሄድኩኝ። የሄደው ወረቀት ታሪክ እምቢ ስላሉኝ ባለፈው፣ አሁን ግን የታክሲ ገንዘብ ከፍዬ ራይድ ነው ብራንድ ኒው ናቸው ታክሲዎቹ እስከ 200 ኪሎ ሜትሩ መርሳ ያደርኩበት የሀገር በግሬሳ የዛሬ 9 ዓመት ያው መርሳ ቤት ነው። እዛ መርሳ ቤት ደግሞ ዩናይትድ ኔሽን ኦፊስ አለ። በቃ እዛ ነበር ሪፖርት ማረገው ገብቼ $96 እኛ ጋር እንቀይራለን። ግን 84 ነው የነሱ የኛ 100 እና ገንዘቡ ይበቃኛል ለፖሊስ እንሰጠውና እንትን ተብሎ ወደ እነሱ 10 ምናምን ሺህ ነው። በእኛ ደግሞ በቃ ይሞላል። ይሄ ቴሌፎን ተደወለ። ስመጣ ከባስ ስቴሽን ወርጄ ሞያሌ ስመጣ ያውና ይላሉ በግራና በቀኝ ከባጃጅ ወርጄ እየጠጋሁ ነው። የእኛን ኢሚግሬሽን አልፈየድኩ ነው የኬንያው ጋምቦ እና ያውና ሲመለስ ይላል ምንድን ነው የሳይ ለካ ላይቭ ተለቀቀ። ሞባይል ተደወለ። ሞባይል ነው አሁን የት እንዳለ እንንገርህ። እኔ በቅድሚያ ሰላምታ ይቀድማል። ማን ልበል አልኳቸው። ቆይ ነገር የታውሊ ተቃበሉ ላይቭ እያየን ነበረ ሻሸመኔ፣ ጋምቦ፣ እንትን ጂላ ላይ ሁሉም ላይ ስለሆነም እንዴት የሀገር ሀብትን ድንቅ ነው የተለየ የሰው ዘር እንዴት ሲወጣ ትችላላችሁ እያሉ ነው። አሁን ምንድን ነው ይታየኝ የምትቀረኝን ወይ 45 ወይ $40 እዛ መንገድ ላይ 1,000 ብርና እኔ ብቻ ስለምንሄድ ሶስተኛ ጨምረው ለገንዘቡ ብለው አደጋ ይደርስብኛል ብዬ ቀጥታ ትኬት ቆርጬ ተመለስኩ። አያቸው አይደለ ምን ለማድረግ አላውቅም። ዶክተር አብይ ደግሞ ተባበረኝ ብለህ በዩቲዩብ እና በቲክቶክ የለቀቅከውን ይኸው አሁን እንዲተባበረ እኛ እንትን አድርገናል አሉ። አካውንትን ላክልኝ በሉት ብሏል አሉ። ኦኬ ማለት ሶስተኛ ፓስፖርት ነው የወሰዱት። ይሄ ሶስተኛ ፓስፖርት ነው። አይታችሁታል። ሁሉንም ዩቲዩብ የኔ ዩቲዩብ TRUPI 360 ነው። በአንዴ ነው 57,000 ያገኘሁት። ቲክቶክ ደግሞ ዚዳን ZEDDAN ዚዳን መሀል ላይ ነጥብ ማለት ነው። በዲዮች መካከል 2 ነጥብ ዚዳን ZEDDAN ዛሬው ታገኙታላችሁ። 57,000 ነው የኔ ገምቱ። እንደገና 27,000 21,000 16,000 12,000 ሰው ዜሮ ያደረኩ ዩቲዩብ ከ5 ዓመት ልክ 5 ዓመታት የመጀመሪያ በቲክቶክ የለቀቁበት ምክንያት ለምንድን ነው? ይሄ ሀገር ኦሮሞና ኦሮሚያ የሚለውን ለቅቄ ጅቡቲ ኬንያ አለ። ምክንያቱም ይኸውላችሁ የኬንያው ይሄ ነው። እንዲህ አይነት የጅቡቲ የእስራኤል የለንደን የሞላው መዞሪያ ለምንድን ያልመጣሁ ከሀገር ወጥቼ ሪፖርት ማለት አንድም ጆርናሊስት ኢንተርቪው ካደረገ ሀገር ያስወጡ ፓስፖርት እዚህ ሀገር ነው ያለ። ገና የበለጠ ቁጣ ይደርስባቸዋል። አልወሸም ሶስተኛውን ሰው እዚህ ቢሻ መጥቶ ሁለተኛውን ሰው አዳማ መናኸሪያ የመጀመሪያውን መስቀል ብለዋል። እኔ ግን 3 ፓስፖርት ነው የሚቀርብ። ምክንያቱም የሀገር ኦሮሚያ ስለሚባል ኢትዮጵያ በከርዋሬ ጅቡቲ መመለስ አለበት። ደክሟል። ጅቡቲ ደክሟል። በከርዋሬ ደክሟል። ማነው ኢማኑኤል ማክሮን ጅቡቲ በፍጹም አታስቡ ብሎ ማስፈራሪያ ሰጥቷል። ኖ ካሳ መክፈል አለባቸው፣ ይቅርታ መጠየቅ አለባቸው። እኛ ደክሞን አይደለም፣ ድካም አይደለም። ጅቡቲ መጠየቅ አንደክም። የምነግራቸው ይሄ ነገር እውነቴን ነው። አፍራንዶሎች እና እዛ ወተቀሽቲ የሀረር ህዝብ አይደክመው አንድ ጋር ናቸው። ቤተሰቦች ተዋደዋል። አደራቸው አሁን ይህን የምነግራቸው ለምንድን ነው? ምን እንደማደርጋለሁ I must go out from this country please ምን ማድረግ እንደፈለግን አላውቅም። እኔ ሰው ነኝ። አምላክ ሲፈጥረኝ
እንደሱ አድርጎ ፈሰሰ። ምንም ማድረጋቸው እባካችሁ ፕሊዝ ቢ ፋስት። የምታበሩ ሰዎች ተባበሩ። ይኸው እኔ ያገኘሁትን 20 ሺህ ጥርሴን ሸጬ ነው። ይሄ ጥርሴ የተተከለው ክራንቻው ወርቅ ነበረ፣ 6 ግራም ምናምን ነበረ። አሁን ግን 2 ግራም ነው የወጣው። ለምን ወስዷል ሰውየው። ተሽከርካሪ ሲያፈላልገኝ የተከለው ሰውዬ 2500 ነው ደግሞ የከፈለው። በጣም ደደቦች ናቸው። እንደገና ደግሞ ቦርድ እንትኑ ነው ለገንዘብ አይደለም ነው የከሰሱት። እንኳን ዳንኩኝ ልጁ የቦርድ ሰጥ አሁን ዱከም ላይ ነው የቀረጸው። ዱከም ፍቃዱ ጫት ቤት ውስጥ ነው የወሰደው። እኔ እዛ ጫት ቤት ነው ቁጭ አድርጌ የሚሄደው። ፍርድ ቤት ሁሉ አመላልሰኝ ጠቅላይ ፍርድ ቤት ነው የወሰዱት። በጣም ጋርም እናት አባቱን አይቻለሁ። ምንም አያደርግልኝም። 300 ምናምን ሺህ 84% 85% ነው ቦርድ ሰርቲፊኬት የሚለው። ለማንኛውም የምላችሁ 1028 09 89 014 1028 09 በቲክቶክ በጣም ብዙ የምታብሩ ሰዎች አላቸው። በጣም ብዙ ሰው ተባብሮኛል አውቃለሁ። ምንም ማድረግ አልችልም። ዩቲዩብን በጣም ተመልከቱት። ይቅር ይበላቸው፣ ይቅር ይበላቸው። የኔን ተፈጥሮ ሚስጥር ያደረጉት ፈቅጄ አይደለም ከምርት ጋር የመጣሁት። በትምህርት ማድረግ ነበረብኝ እና ደሜም ከዘዘብ ውጭ የሆነው ፈቅጄ አይደለም። ይሄ ሁሉ ስቃይ የራስን ስራ ሰራም የራስን ኑሯት ሆኖ እናስከለክላለን። መጀመሪያ ፎቅ ምረት ሀገር ምረት ማናቸው እነሱ ሚስጥር አድርገው እንዴት እሷ ውሸት አባት ታመጣለች? እንዴት በቅናት ቀኑ ሙሉ ስታለቅስ ትውላለች? የሀገር ህዝብ በጣም ምቀኛ እንደሆነ የምድር ህዝብ ያውቃል። እናት ግን ከእናንተ ሀገር ህዝብ አንደኛ ምቀኛ ነች ነው ይሉኝ የነበረው። ያስጠይቋት ነበረ። ሳልሞት ሞተ ብሎ መርዶ ልከውላታል በስተት። እንደገና ገምቱ እስኪ አሁን ያለችው ገዳም የምታደርጉት ምን እንደሆነ ንገራቸው። 0916 58 36 35 ደውሉ። 09 አሁን እዚህ ሀገር ላይ ቴሌኮሙኒኬሽን ሰራተኞች እሷ የተነጋገረችበት ምን እየተነጋገረች እንዳለች እዛ ገዳም ሊባል ሞታ ተብሎ ባዶ ምንድን ነው የሚባለው ይሄ የሬሳ ሳጥን ውስጥ እሷ አይደለም የገባችው። የሆነ ድንጋይ አስገብቶም ይሆናል ሬሳ ሳጥን ወስደው እዛ በሬ አርደው ምናምን ወስደው ቀበርናት ይባላል። ገዳም ተደብቃ አባቴ ሳይሞት ሞተ ብሎ መርዶ ስለላከላት ከእሷ ቀጥሎ ደግሞ 3 ትዳር አጋሮች መርዶ የላከ ሰው ነው ያለው። ሁሌ ይነግሩኝ ነበር። አንደኛ አገኘሁት አወጣ መቆይቼ ፕሊዝ ትሩ ፓይ TRUEPIE 360 የኔ ቪዲዮ ቲክቶክ የኔም ቲክቶክ ራሱ ነው። ግን አሁን በቃ አሁን ምን እንደማደርግ አላውቅም፣ የት እንደሚሄድ አሁን ባገኝ ፓስፖርቱን በ28 ሺህ ማውጫ ነው ማለት 28 ሺህ ማን ነው የሚሰጠኝ? ማንም ሰው ሊሰጠኝ ይችላል። አውቃለሁ በጣም ብዙ ነው የፈጸምኩት እዚህ ሀገር አልዋሻችሁም። ዩቲዩቡን ተመልከቱት። ግን በጣም እያሾፉ ነው። ከሰው ተለየ በመፈጠሬ እንዲህ መደረግ የለም። እኔ ጋር በጣም ብዙ ጉዳይ አለ፣ በጣም ብዙ አልዋሻችሁም። ጅቡቲን ግን እንዳትረሱ። ቀደምና እኔ በብፁዕ አንደክም አከምቲን ቀደምና እኔ አደራችሁ አደራችሁ ፕሊዝ 1028 0989 014 1028 0989 014 ልድገሞ 1028 0989 014 ያው ጻፋ ይላል ማስቡ ግን አባቴ ያወጣልኝ ለብቻው ነው። እናቴ ያወጣችኝ ጀቤ ነው የሚለኝ። ጀቤ ሻሙላ ታደረ ሲምቦ ወገን አንገራ በቆጥ ነው ማለት እሷ ደግሞ የመጣችው በደላላ አባት 3 ዓመት ከኔ ጋር ነበር። ከ2 ዓመት ጀምሮ ዋጋውን አገኘ። ለማንኛውም አምላክ እናንተ ጋር ባይቅና በሉኝ አደራችሁ። ሁሌ አምላክ እናንተ ጋር የታበሩኝ ሰዎች መጥፎ ሰዎችን አምላክ ይቅር አይል፣ እሱ ራሱ ይቅር ይበላቸው እንጂ እኔ ይቅር ስብል እነሱ ይቅር ይላቸው፣ አምላክ ይቅር ይላቸው። እኔ ግን ይቅርታ አላደርግም። እሱ ይቅር ይላቸዋል ብዬ የማስበው ለምንድን ነው? በጣም ብዙ ሰት ነው የሰሩት። እኔ አልዋሻችሁም። አምላክ ዋጋቸውን እየሰጠኝ ቅናት እንደሱ ነው። እናቴ በጣም ሲቀጠቅጠኝ ነበር። ዘመዶቼን ባለሀብት ሲማሙታል ይኸው አለቁ። በጣም ነው የሚደብሩት። ይሙቱ የተወለዱለት የሞቱ ናቸው። በጣም ስትለመን ነበር። ይሄ ሀገር ድንቃድንቅ መጽሐፍ ላይ ይጻፍ እያሉ እናቶች ይለምኗት ነበር። ከአውሮፓ ከአሜሪካ እየመጡ አገሬ ምን አደረገልኝ? በህግ አምላክ ውጡልኝ፣ ዘመዶቼ ይበልጡብኛል የምትል ሴት ነች። እናት ህዝብ ነው ያሳደገኝ። ወራ ብራን ቀሎ ወራው ተቀሽቲ ያሳደገኛል ማለት ነው። ከዛ ህዝቡ ብሌስ አምላክ እናንተ ጋር ትንክልማል ባይ እንዳትረሱ።